ክብራትና ክብራን የማራናታ ፕሮግራማችን ይቀጥላል። አብራችሁን ልትቆዩ በድጋሚ በአክብሮት እንጋብዛለን። ወደ ቀዳሚ ፕሮግራማችን እናልፋለን። ዛሬ እንግዲህ ያው እንደተለመደው ግጥም ነው። ግጥም ነው ለተመልካቾች የምናደርሰው። ወንደሰን ወርቁ በተደጋጋሚኛ ፕሮግራም ላይ ግጥም ያቀርባል። በጣም የተወደደ ገጣሚ ነው። እግዚአብሔር አብዝቶ ይባርከው። ዛሬም የዘመን መልክ የተሰኘ ግጥም ለተመልካቾች ያደርስልናል። እሱን ተከታትለን እንመለሳለን። ቆይታችሁ ከኛ ጋር እንዲሆን ጋብዛለን። መልካም ጊዜ። የተረሳ ጮኛ ሙሽራው ሊመጣ ከሙሽሪት ጓዳ አጃቢው ሲዘጋጅ ሚዜው ሲሰናዳ በቤትም በውጭም ሲመታ አታሞ የመምጫውም ሰዓት ሲጠበቅ ባርምሞ ለሰርጉ ያልተጠራ አብሮ ስለማሄድ ጠባብና ሰፊ ለያቸው ሁለት መንገድ አንደኛው ለሐዘን ሌላኛው ለደስታ እልልታና ጩኸት ሰሚውን ሲያምታታ እልፍ አላፍ መላእክት ቆሞ በወረፋ ለሰርጉ ማድመቂያ መለከት ሲነፋ ጨረቃና ፀሐይ ወጥተው በአንድ ላይ በደስታ ሲስቁ ዓለም ሁሉ እስኪያይ ለሰርጉ ያልተጠራ አሸረጋጅ አጎብዳጅ ሽር ጉድ እያለ ለማጀብ ሲዘጋጅ ታዲያ በዚህ መሃል በግርግር በዓል ሙሽሪት ግን ረስታ የሰርጓን ዋዜማ ሽር ጉድ ስትል ከውሽማ ገጥማ ፊቷ ተጨማዶ ሰውነቷ ከሳ ነቀፌታ በስቶ ውበቷ ተረሳ ሙሽራው በቀኑ ቢመጣም ሳይዘገይ የእጮኛውን ፊት በጽድቅ አይኖቹ ቢያይ ቅድስና ጎድሏት ጽድቋ ሆኖ መርገም አካሏ ፈራርሶ አንድነቷ የለም እርቅና ይቅርታ ምህረት ከደጇ የፍቅር ስጦታ ነጥፏል ለጋስ እጇ ሙሽራው በቀኑ ቢመጣም ሳይዘገይ ይህን ሁሉ ጉዷን በትዝብት አይኑ ቢያይ ከደጃፏ ቆሞ እያንኳኳ በሯን በሐዘን ያነባል እያሰበ ፍቅሯን ዛሬም አልሰለቸም ከደጇ ይጠናል ሙሽሪት መመለስ መጸጸቷን ናፍቋል። አመሰግናለሁ። የምትከታተሉት የማራናታ ፕሮግራማችን እስከ ቀኑ 10 ሰዓት ድረስ ይቀጥላል። በድጋሚ ደግሞ ምሽት ላይ ከ4 ሰዓት ጀምሮ ደግሞ እስከ ሌሊቱ 6 ሰዓት እንዲሁም ሰኞና ሮብ ደግሞ ከቀኑ 7 ሰዓት ተኩል ጀምሮ በድጋሚ ይተላለፋል ማለት ነው። ይሄንን ፕሮግራማችን እንድትከታተሉ አስተያየት እንድትሰጡ ደግሞ በሶሻል ሚዲያዎቻችን ላይ ደግሞ ሰብስክራይብ እንድታደርጉ ይሄን በጣም በአክብሮት እንጋብዛለን። ወደ ቀጣዩ ፕሮግራማችን እናልፋለን። ዜና ማራናታ ዜና ማራናታ ነው ቀጣይ ፕሮግራማችን። ዜና ማራናታ እንግዲህ በዓለማችን ላይ ያሉ የተለያዩ ክንውኖችን አሰባስበን ነው ተመልካቾች የምናደርሰው። ዛሬም የኛም መልከታ የተወሰነ ነገር እንልና ወደ ዜና ማራናታ የምናልፍ ይሆናል። ሰሞኑን አርሰናል እንግዲህ ዋንጫ መብላቱን አስመልክቶ ለሁለት አስርተ ዓመታት ያልተገኘን ድል በማስመልከት ብዙዎች ስሜታቸውን ሲገልጹ በተለያዩ ማህበራዊ ሚዲያዎች እየተከታተልን ነበር። ይሄ ስሜት የእውነት በጣም ይገባል ወይ? እንደ ክርስቲያን በተለይ አንዳንድ አገልጋዮች ትላልቅ የሚዲያ ሰዎች በተለያየ መልኩ ስሜታቸውን ትንሽ በተጋነነ መልኩ ሲያጋሩ ነበር። አሁን ባነሳሽው ሐሳብ ላይ እንደው በዚሁ ለመናገር ያህል እንግዲህ የክርስቲያኖች መዝናኛ ብዙ የለም እንደ ሌላው ማህበረሰብ ማለት ነው። ከመዝናኛ ዘርፎቻችን ውስጥ አንዱ ያው እግር ኳስ ነው። እግር ኳስን ግን በምን ያህል ደረጃ ነው የምንመለከተው የምንወደው የምንከታተለው የሚለው ነገር ደግሞ እንደ ክርስቲያን በጣም ወሳኝ ነው። መዝናኛው ኢንዱስትሪ ዘርፍ ውስጥ የዓለምን ሰዎች ቀልብ ከሚስቡ መዝናኛዎች አንዱ እግር ኳስ ነው። ሰዎች ሁሉ የእግር ኳስ ወዳጆች ናቸው። ከዛ ውጭ ያለውን በተለይ ወጣቱ ማህበረሰብ ላይ በጣም ትልቅ ተጽዕኖ እያመጣ ያለበት ጊዜ ነው ያለው። ከሆነ አመታት በፊት አንዲት እናት ህዝቤን ኳስ አታልለው ብለው ሲናገሩ ሰምቼ አውቃለሁ። ለምንድነው ብዙ ሰው ኳስ ጣዖት እየሆነበት በነበረበት ሰዓት ላይ ነው እና አሁን ደግሞ የበለጠ እየባሰ ከእግር ኳስ ወዳጅነት ወይም ከመዝናኛ ዘርፍነት ባለፈ ልክ እንደ ሶሻል ሚዲያ አምላክ ሆኗል፣ ጌታ ሆኗል፣ እምነት ሆኗል ተብሎ አሁን ላይ እንደሚታሰበው ሁሉ እግር ኳስም ወደ ጣዖትነት ሰዎች እስከ ማምለክ ድረስ የደረሱበት ሁኔታ አለና እንደ ክርስቲያን በዚህን ያህል ልክ ለእግር ኳስ ትኩረት ሰጥቶ 90 ደቂቃ አይቶ 10 ደቂቃ ለመጸለይ 90 ደቂቃ በጣም ቀልብን መንፈስን ስቦ የዛን ያህል ደግሞ መንፈሳዊ ነገራችን ላይ ደግሞ ሊጎዳን በሚችል አይነት የህይወት መልልስ ውስጥ መሆን በጣም ከባድ ነው። ባህሪያችንም የሚታወቀው እዛ ላይ ይመስለኛልና አንዳንድ ጊዜ ሰዎች ሲሳደቡ ስንሳደብ እንደዚህ ነው እንደዚህ ባያረግ ኖሮ ምናምን ብለን የምንላቸውም ነገሮች መገለጫም ጭምር ስለሆነ ለሌላውም ሰው ደግሞ ለመዳንም እንቅፋት ሊሆን ስለሚችል
በዚህ ረገድ ያለውን ነገር በጣም ብዙ ጥንቃቄን የሚጠይቃል። በተለይ ደግሞ ከምንደግፋቸው ቡድኖች ጋር የዚህ የግብረ ሰዶማዊነትን ድጋፍ ጭምርም አብረዋቸው ስላለ በጣም እሱንም ጭምር ማሰብ ይኖርብናል። ግብረ ሰዶማዊነትን የሚደግፉ ቡድኖች አሉ፣ እንደ ሀገርም እንደ እግር ኳስ ቡድንም ማለት ነው። ስለዚህ የምንደግፋቸውን ቡድኖች ከዚህም አንግል አንጻር ብናይ መልካም ነው። የዛን ያህል ደግሞ ቀልባችንን መንፈሳችንን ሊገዛን የሚችል ነገር መሆን የለበትም። እኛ መንፈሳዊ ሰዎች ነን። በዓለም ባለ ነገር ውስጥ ተጽዕኖ ውስጥ ገብተን ልክ ሌሊት እንቅልፍ እያጣን ወሬያችን ሁሉ ወንጌል መሆኑ ቀርቶ የእግር ኳስ ዓለም ውስጥ ከመንፈሳዊ ዓለም ውስጥ ወጥተን የእግር ኳስ ዓለም ውስጥ እስክንገባ ድረስ የዛን ያህል ተጽዕኖ የሚፈጥር ነገር ውስጥ መግባት ተገቢ ነው ብዬ አላስብም። አንደኛ መንፈሳዊ ነገራችን ይጎዳል፣ ሁለተኛ ዓለም ላይ ያለውን ነገር እንድናስተጋባ እግዚአብሔር አልጠራንም፣ ሶስተኛ ነገር ደግሞ ከምንደግፋቸው ከምናያቸው ቡድኖች ባሻገር ደግሞ ያሉ በጣም መሰረታዊ ነገሮችን ልናስተውል ይገባል። ቡድኖቹን ስንደግፍ አብረን የግብረ ሰዶማዊነትንም አጀንዳ የመደገፍም ጉዳይ እንዳለው እንድናውቅ ሌሎችም ተጨማሪ ሀሳቦችም ሊኖሩት ስለሚችሉ ጥንቃቄ ብናደርግ ብዬ አምናለሁ፣ አስባለሁ። ይሄ የኔ ብቻም ሳይሆን የብዙዎቻችንም ሊሆን ይችላል ብዬ ገምታለሁ። አዎ መሲ በትክክል ገልጸዋል። ጣዖት ማለት እኔ እንደሚገባኝ የሆነ ምስል ቀርጾ ማምለክ ወይም መስገድ ብቻ አይደለም። አንዳንዴ ገንዘብ እንዲሁም ደግሞ ሰዎች በጣም የምንወዳቸው ሴሌብሪቲዎች አሁን እንዳነሳው ነው ደግሞ ኳስ በጣም ለኛ በልባችን ውስጥ ከእግዚአብሔር የበለጠ ቦታ ሰጥተነው በጣም በቃ እውቅና ሰጥተነው የምንኖር ከሆነ ይሄ ጣዖት ሆኖብናል ማለት ነው። ስለዚህ መጠንቀቅ ያስፈልጋል። በጥበብ መመላለስ ያስፈልጋል። ግን የተወሰነ ደቂቃ ማየት ጊዜያችን በማይወስድ መልኩ ማኔጅ ማድረግ ያስፈልጋል። ዜና ማራናታ ወደ እናንተ የሚቀርብበት ሰዓታችን ላይ ነው የደረስነው። ተመልካቾቻችን እሱን ተከታትለን ተመልሰን እንመጣለን። መልካም ጊዜ። ሰላም ለእናንተ ይሁን። የተወደዳችሁ የማራናታ ፕሮግራም ተመልካቾች የዕለቱን የማራናታ ዜናዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነጻነት አቁማ ነኝ። በኢትዮጵያ የዲጂታል ኦቲዝም በከፍተኛ ሁኔታ መጨመሩ ተገለጸ። ልጆች ረጅም ሰዓት በስልክና በቪዲዮ ጌሞች ላይ ማሳለፋቸው መናገር የሚችሉ ሆነው ከተወለዱ በኋላ አንደበታቸው እንዲያዝ እያደረገ መምጣቱ ተገልጿል። ይህም በተፈጥሮ ከሚመጣ ኦቲዝም ባልተናነሰ ለዲጂታል ኦቲዝም እያጋለጣቸው መሆኑን በፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ስራ አስፈጻሚ ወይዘሮ ሸዋጌ ክብረት ገልጸዋል። በአሁኑ ወቅት ወላጆች ልጆቻቸው ሲያለቅሱ ወይም ሲያስቸግሩ ስልካቸውን ሰጥተው ዝም ማሰኘት እንደ ዋነኛ አማራጭ መውሰዳቸው በትውልዱ ላይ ትልቅ አደጋ እየጋረጠ ይገኛልን ብለዋል። ዲጂታል ኦቲዝም የሚባለው ስያሜ ልጆች ስክሪን ጋር ለረጅም ጊዜ በማጥፋታቸው ሳቢያ የሚፈጠር የተግባቡትና የማህበራዊ ግንኙነት ክፍተት መሆኑን በማስረዳት ከቅርብ ጊዜ ወዲህ በሀገሪቱ ላይ የተስተዋለ የመጣው የህፃናት ስልክ አጠቃቀም ጤነኛ ሆኖ የተወለዱ ህፃናት ሳይቀር መናገር እንዳይችሉ እያደረገ መሆኑንም ተናግረዋል። ልጆች ዝም ብለው ስልክ ላይ ጊዜ ካጠፉ አያወሩም፣ ቃላት ማውጣት ያለበት ላንቃቸውም ዝም እያለ ነው የሚሄደው ያሉ ሲሆን በሕክምና ሲረጋገጥም ዲጂታል ኦቲዝም ሆኖባቸው የተገኙ የብዙ ህጻናት ቁጥር በአዲስ አበባም ሆነ በክልል ከተሞች በከፍተኛ ሁኔታ እየጨመረ መሆኑን ተናግረዋል። በቀጣዩ ዜና ከእጽ መጠቀምና ከቁማር የተነሳ ለአእምሮ ህመም ተጋላጭ የሚሆኑ ሰዎች ቁጥር እየጨመረ መምጣቱን ይመለከታል። ቀጣዩ ዜና በኢትዮጵያና በተቀረው ዓለምም ከጭንቀት ድብርትና ሌሎችም ጉዳዮች ጋር በተገናኘ የሚከሰቱ የአእምሮ መታወኮች አሁንም ከአጠቃላዩ ችግር ድርሻቸው ከፍተኛ ነው ተብሏል። በሌላ በኩል ከቅርብ ጊዜ ወዲህ በኢትዮጵያ ለአእምሮ ጤና መታወክ ምክንያት የሆኑ አዳዲስ ልማዶች እየታዩ ነው በማለት በየካ ኮተቤ ሆስፒታል የአእምሮ ሐኪም የሆኑት ዶክተር ዳዊት አሰፋ ተናግረዋል። ከነዚህም በፊት በምዕራባውያን ዘንድ ብቻ ይታዩ የነበሩ እና አሁን በኢትዮጵያ መታየት ከጀመሩ ችግሮች አንዱ ከሰውነት አቋምና አመጋገብ ጋር የተገናኘ ሲሆን ብዙ ሰዎች ሰውነቴ ጨምሯል፣ መግሳት አለብኝ፣ ምግብ አብዝቻለሁ፣ መቀነስ ይኖርብኛል በሚል ጭንቀትና ስለራሳቸው ባላቸው የተሳሳተ ምስል ምክንያት ለችግር እየተዳረጉ ይገኛሉ ብለዋል። ይህም ችግር ስር የሰደደና ከስነ ልቦና ጋር የተገናኘ እየሆነ ሰዎች ሕክምና ፍለጋ ወደ አእምሮ ጤና ተቋማት እየመጡ ይገኛሉ ብለዋል።
ብለዋል። ግጭትና መፈናቀል ወዳየለባት ጎረቤት ሀገር ሱዳን እንለፍ። በሱዳን 20 ሚሊዮን የሚጠጋ ህዝብ አሁንም ለከፋ የረሃብ አደጋ ተጋልጦ እንደሚገኝ ተገልጿል። በሱዳን ወደ 2 ዓመት የተጠጋው የተራዘመ የእርስ በርስ ግጭት በሀገሪቱ ውስጥ ሰብአዊ ቀውስ ማስከተሉን የቀጠለ ሲሆን በአሁኑ ወቅት ወደ 20 ሚሊዮን የሚጠጋ ህዝብ ለከፋ የረሃብ አደጋ ተጋልጦ እንደሚገኝ ዓለም አቀፍ የረሃብ ክትትል ተቋማት ገልጸዋል። እንደ ዘገባው ከሆነ በሀገሪቱ ያለው የምግብ ዋስትና እጦት ካለፈው ዓመት ጋር ሲነጻጸር በከፍተኛ ሁኔታ እየጨመረ ሲሆን በተለይም ግጭቱ በበረታባቸው አካባቢዎች የእርዳታ አቅርቦት መስተጓጎሉ ሁኔታውን ይበልጥ አባብሶታል ተብሏል። የዓለም አቀፍ የረሃብ ደረጃ መለኪያ IPC መረጃዎችን ጠቅሶ ሮይተርስ እንደዘገበው ከግማሽ በላይ የሚሆነው የሱዳን ህዝብ የዕለት ተዕለት ጉርሱን ለማግኘት በእጅጉ እየተቸገረ ይገኛል ብሏል። ከነዚህ ውስጥ በሚሊዮን የሚቆጠሩት ደግሞ በረሃብ ምክንያት ለሞት ሊዳርጋቸው በሚችል ደረጃ ላይ እንደሚገኙም አመልክቷል። የረሃብ ስጋቱ በዋነኛነት በካርቱም በዳርፉርና በኩርዶፋን አካባቢዎች የከፋ መሆኑም ተገልጿል። የእርዳታ ድርጅቶች ወደ እነዚህ አካባቢዎች ለመድረስ በጸጥታ ችግርና በተለያዩ የአሰራር እንቅፋቶች ሳቢያ መቸገራቸው ደግሞ ህይወት አድን እርዳታዎችን ለማቅረብ እንቅፋት እንደሆነባቸው ተገልጿል። ዓለም አቀፍ ማህበረሰቡ ለሱዳን ሰብአዊ ቀውስ የሚሰጠው ትኩረት እንዲጨምርና የእርዳታ መተላለፊያ መንገዶች እንዲከፈቱም ጥሪ እየቀረበ ይገኛል። ወደ ቀጣዩ ንለፍ። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ እየተባባሰ የመጣ ሲሆን በሀገሪቱ ውስጥ ቢያንስ 130 ሰዎች በዚህ በሽታ ሞቷል ተባለ። ከ500 በላይ የሚሆኑ ሰዎች በሽታው ሳይኖርባቸው አይቀርም ተብሎ የተጠረጠረ ሲሆን በተጨማሪም ጎረቤት ሀገር በሆነችው ኡጋንዳ ቢያንስ 2 ሰዎች በበሽታው መያዛቸው ተረጋግጧል። የዓለም ጤና ድርጅት WHO ወረርሽኙ ዓለም አቀፋዊ ባይሆንም በአሁኑ ወቅት ከተገኘው በላይ በጣም ሰፊ ሊሆን የሚችል ዓለም አቀፍ አስቸኳይ ጊዜ አዋጅ ነው ብሏል። የአዲሱ ወረርሽኝ ማዕከል በሆነችው በሀገሪቱ ምስራቃዊ ክፍል በምትገኘው የዩቲሪ ግዛት በከፍተኛ የህዝብ መፈናቀል፣ ቀጣይነት ባለው የጸጥታ እጥረትና መሰረታዊ የጤና እንክብካቤ አገልግሎቶችን ለማግኘት ባለው ውስንነት ምክንያት ቀድሞውኑ በተዳከመ ሰብአዊ ሁኔታ ላይ የምትገኝ መሆኗ ታውቋል። በዩቲሪ ግዛት 26 ሚሊዮን ህዝብ በምግብ ዋስትና እጥረት የተጠቃ ሲሆን ከነዚህም ውስጥ 4.2 ሚሊዮኑ ህጻናት ናቸው ተብሏል። በዲሞክራቲክ ሪፐብሊክ ኮንጎ የወርልድ ቪዥን ብሔራዊ ዳይሬክተር የሆኑት ፊሊፕ ጌቶን ለፕሪሚየር እንደተናገሩት ኢቦላው የመጣው ላለፉት 30 ዓመታት ያህል በቆዩ በርካታ የተደራረቡ ቀውሶች ላይ ነው ብሏል። ይህ የምስራቅ ኮንጎ ቀጠና በጦርነት ውስጥ የቆየ ሲሆን አሁን ደግሞ በከፍተኛ የምግብ ዋስትና እጥረት በወረርሽኝና በኤምፖክስ ላይ የኢቦላ በሽታ ተጨምሮበት ሁኔታውን አስከፊ አድርጎታል ብለዋል። ወደ ቀጣዩ ንለፍ። በካሊፎርኒያ የተከሰተው የሰደድ እሳት ከፍተኛ ጉዳት እያደረሰ እንደሚገኝ ተገለጸ። አደጋው እስካሁን 1300 ካሬ ወይም 526 ሄክታር ቦታ ማውደሙን የግዛቱ ገዢ ጋቪን ኒውሶን ተናግረዋል። ከ100 ሺህ በላይ ቤቶች ለአደጋው ተጋላጭ መሆናቸውን የገለጹት ኒውሶን በሺዎች የሚቆጠሩ ነዋሪዎችን ከአካባቢው ማስወጣት መጀመሩንም ገልጸዋል። በቀጣዩ ዜና አሜሪካ በዓለም ዙሪያ ያላትን የበላይ ኃይል አቋም በመገዳደር ላይ የሚገኙት ሩሲያና ቻይና መሪዎቻቸው በቤጂንግ ይመክራሉ መባሉን ይመለከታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሞስኮና የቤጂንግ ጥልቅ ግንኙነት ከቻይና መሪ ዢ ጂንፒንግ ጋር ከመነጋገራቸው በፊት በዓለም መድረክ ላይ የማረጋጋት ኃይል አለው ሲሉ አድንቀዋል። ፑቲን ማክሰኞ ከጀመረው የ2 ቀናት የቻይና ጉብኝት ቀደም ብሎ ባደረጉት ንግግር ሞስኮና ቤጂንግ ከማንም ሀገር ጋር መጋጨት እንደማይፈልጉ ነገር ግን ለሰላምና ሁለንተናዊ ብልጽግና በጋራ እንደሚሰሩ ተናግረዋል። ሞስኮና ቤጂንግ የዓለም አቀፍ ሕግጋትንና የተባበሩት መንግስታት ቻርተርን ሙሉ በሙሉ ለመከላከል ጥረቶችን የሚያስተባብሩት በዚህ መንፈስ ነው ሲሉም ፑቲን ተደምጠዋል። ፑቲን አክለውም በተባበሩት መንግስታት ድርጅት፣ በሻንጋይ ትብብር ድርጅት፣ በብሪክስና በሌሎች ባለብዙ ወገን መድረኮች ማዕቀፍ ውስጥ ሩሲያና ቻይና ትብብርን እንደሚደግፉ፣ አስቸኳይ ዓለም አቀፍና ክልላዊ ጉዳዮችን ለመፍታት ትልቅ አስተዋጽኦ ያደርጋሉ ብለዋል። የሞስኮ ቤጂንግ ግንኙነት ከዚህ በፊት ታይቶ በማይታወቅ ደረጃ ማደጉን ፑቲን በማንሳት እንደ ሉዓላዊና ብሔራዊ አንድነት ጥበቃ ባሉ መሰረታዊ ጉዳዮች ላይ እርስ በርስ እንደሚደጋገፉ ተናግረዋል። ፑቲን በመንግስት ሚዲያ በተሰራጨው ንግግራቸው ላይ ሩሲያና ቻይና በልበ ሙሉነት ወደፊት ይመለከታሉ፣ በፖለቲካ፣ በኢኮኖሚ፣ በመከላከያ የባህል ልውውጦችን በማስፋትና የግለሰቦችን ግንኙነት በማጎልበት የሁለትዮሽ ትብብርን ለማጠናከርና ለሁለቱ ሀገራት ደህንነት በጋራ ሁሉንም ነገር ያደርጋሉ ሲሉ ተደምጠዋል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው።
የኢራን ቴሌቪዥን ጣቢያዎች ቀጥታ የስናይፐርና የክላሽንኮቭ ስልጠና ማስተላለፍ መጀመራቸውን ይመለከታል። ቀጣዩ ዜና በኢራን በአሜሪካና በእስራኤል መካከል ያለው ወታደራዊ ፍጥጫና ውጥረት እጅግ አስፈሪ ደረጃ ላይ በደረሰበት በዚህ ወቅት የኢራን ብሔራዊ ቴሌቪዥን ጣቢያዎች ከየቀኑ የዜና ወጃ ወጥተው የቀጥታ የጦርነት ስልጠና መድረክ መሆናቸው ዓለም በደነገጠ ስሜት እየተከታተለው ይገኛል ተብሏል። የጣቢያዎቹ የዜና አቅራቢዎች ጋዜጠኞች ራሳቸው የጦር መሳሪያዎችን በአደባባይ በመያዝና የቀጥታ የተኩስ ልምምድ በማድረግ ይታያሉ ተብሏል። በእነዚህ የቀጥታ የቴሌቪዥን ስርጭቶች ላይ በስፋት ጥቅም ላይ እየዋለ የሚገኘው የምስራቅ ጀርመን ስሪት የሆነው እና በ762 ሲባዛ 39 ሚሜ ጥይት የሚተኮሰው ኤምፒአይ KMS የተባለው የክላሽንኮቭ የጦር መሳሪያ አይነት እንደሆነም ተነግሯል። የቴሌቪዥን አቅራቢዎቹ የጦር መሳሪያውን እንዴት መፍታትና መግጠም፣ ጥይት መተኮስና ኢላማ መምታት እንደሚቻል ከእስላማዊ አብዮት ጥበቃ ጦር መኮንኖች ጋር በመሆን ለህዝብ ቀጥታ ማብራሪያ እየሰጡ ይገኛሉ። ኢራን ይህንን ያልተለመደ የቴሌቪዥን ስርጭት ህይወትን ለኢራን መስዋዕት ማድረግ ከሚለው አገር አቀፍ የዝግጅት ዘመቻ ጋር ያገናኘችው ሲሆን እስካሁን ድረስ ከ31 ሚሊዮን በላይ ዜጎች በፍቃደኝነት ለዚህ የክተት ጥሪ መመዝገባቸውን የመንግስት መገናኛ ብዙሃን ዘግበዋል። ከዚህም በተጨማሪ በቴህራንና በኬርማንሻህ ከተሞች የሚገኙ ታዳጊ ወጣቶች በአደባባዮችና በመስጊዶች በተዘጋጁ ወታደራዊ ድንኳኖች ውስጥ የጦር መሳሪያ አያያዝ፣ የውጊያ ስልቶችና የሀገር መከላከያ ስልጠናዎችን እየወሰዱ ይገኛሉ ተብሏል። የኢራን ብሔራዊ ቴሌቪዥን ከፍተኛ ባለስልጣን የሆኑት ሙሐሲን ባርመህኒ የሀገሪቱ ሚዲያዎች ሙሉ በሙሉ የጦርነት አቋም መያዝ እንዳለባቸው በይፋ ያወጁ ሲሆን በአንድ የቀጥታ ስርጭት ፕሮግራም ላይ የቴሌቪዥን አቅራቢው ክላሽንኮቭ መሳሪያውን ወደ ተባበሩት አረብ ኤሚሬትስ ባንዲራ አነጣጥሮ ሲተኩስ የታየበት ትዕይንት በባህረ ሰላጤው ሀገራት ዘንድ ከፍተኛ የዲፕሎማሲ ቁጣና ውግዘትን አስከትሏል። ወደ ቀጣዩ እንለፍ። የጣሊያን ፍርድ ቤት አንድ ልጅ ሁለት አባቶችና አንድ እናትን እንደ ህጋዊ ወላጅ ሊኖሩት እንደሚችል መወሰኑን ይመለከታል። የቀረበው ሰነድ የጣሊያን ይግባኝ ሰሚ ፍርድ ቤት በጀርመን የተከናወነን የጉዲፈቻ ውሳኔ በጣሊያን ህግ እንዲጸና ማዘዙም ተገልጿል። ይህ ውሳኔ አንድ ልጅ አንድ እናትና ሁለት አባቶች እንደ ህጋዊ ወላጅ እንዲኖሩት የሚፈቅድ ሲሆን በጣሊያን ታሪክ የመጀመሪያው ነው ተብሏል። የጣሊያን ይግባኝ ሰሚ ፍርድ ቤት አንድ የ4 ዓመት ልጅ አንድ እናትና ሁለት አባቶች እንደ ህጋዊ ወላጅ እንዲኖሩት የሚፈቅደውን የጀርመን የጉዲፈቻ ውሳኔ ጣሊያን እንድትቀበል አዟል። በባሪ የሚገኘው የጣሊያን ይግባኝ ሰሚ ፍርድ ቤት እንደ አውሮፓውያን አቆጣጠር ጥር 21 ቀን 2026 ያስተላለፈውን ውሳኔ በግንቦት 12 ይፋ አድርጓል። ውሳኔው በጀርመን ሀገር በአንዲት ሴት ተወልዶ በኋላም በባዮሎጂካዊ አባቱ ጉዲፈቻ የተወሰደውን ልጅ የሚመለከት ሲሆን የህግ ባለሙያው ፓስኳ ማንፍሬድ እንደገለጹት ይህ ውሳኔ ከአዲሱ የጋራ ወላጅነት አይነቶች ጋር ለተያያዙ ጉዳዮች ጥበቃ የሚሰጥ ሲሆን ከጣሊያን ህግም ሆነ ከልጁ የላቀ ጥቅም ጋር አይጋጭም ብለዋል። ምንም እንኳን በጆርጂያ ሜሎኒ የሚመራው የጣሊያን መንግስት ወግ አጥባቂ ቢሆንም የሀገሪቱ ፍርድ ቤቶች ግን የልጁን የላቀ ጥቅም ያሉትንና የውጭ ሀገር የቤተሰብ ህግ ውሳኔዎችን በማክበር ወደ ምዕራባዊ የህግ መመዘኛዎች እየተጠጉ መሆኑን ያሳያል ተብሏል። በሌላ በኩል ይህ ውሳኔ ከካቶሊክ ቤተክርስቲያን አስተምሮና ከተፈጥሮ የቤተሰብ ስርዓት አንጻር ጥልቅ የሞራልና የስነ ልቦና ስጋቶችን እንደሚፈጥር ተነግሯል። በእስራኤልና በኢየሩሳሌም ለሚገኙ ክርስቲያኖች ጭቆናና ጥላቻ እንደ መደበኛ ነገር እየታየ ነው መባሉን ይመለከታል። ቀጣዩ ዜና በቅርቡ በምስራቅ ኢየሩሳሌም አንዲት ፈረንሳዊት መነኩሴ ላይ የተፈጸመው ጥቃት ምንም እንኳን በመንግስት ባለስልጣናት የተለየ ክስተት ተደርጎ ቢቀርብም ለክርስቲያኖች ግን አዲስ ነገር አይደለም ተብሏል። በቅርቡ በቁጥጥር ስር በዋለችው ምስራቅ ኢየሩሳሌም መንገድ ላይ ስትጓዝ በነበረች አንዲት ፈረንሳዊት መነኩሴ ላይ የተፈጸመው ጥቃት በመጀመሪያ ሲታይ ድንገተኛ ሊመስል የሚችል ቢሆንም ሆኖም በእስራኤል ውስጥ ለሚኖሩ ወደ 180 ሺህ ለሚጠጉ ክርስቲያኖች እና በምስራቅ ኢየሩሳሌም ለሚገኙ ከ10 ሺህ ለሚበልጡ ክርስቲያኖች ይህ ጥቃት የእስራኤል ፖለቲካ ወደ ቀኝ ዘመን ብሔርተኝነት ማዘንበሉን ተከትሎ በማህበረሰቡ ላይ እየደረሰና እየጨመረ የመጣው የስድብ የጥቃትና የመስፈራሪያ ድርጊት አካል ነው ተብሏል። ከፍተኛ ትኩረት የሚስቡ እንደ መጥፋት፣ መሳደብና በቤተ ክርስቲያን ግድግዳዎች ላይ ስድብ እንደ መጻፍ ያሉ ዝቅተኛ የሚመስሉ ትንኮሳዎች በዚህ አካባቢ ለሚኖሩ አብዛኛዎቹ ፍልስጤማውያን ለሆኑ ክርስቲያኖች የዕለት ተዕለት ተሞክሮ እየሆኑ መጥተዋል ተብሏል። ይህም እድሜያቸው ከ30 ዓመት በታች ከሆኑት የክርስትና ማህበረሰብ
ማህበረሰብ አባላት መካከል ግማሽ ያሉ አካባቢውን ለቀው የመውጣት ፍላጎት እንዲያድርባቸው ምክንያት መሆኑ ተገልጿል። የእስራኤል ባለስልጣናት በመነኩሴ ላይ የተፈጸመውን ጥቃት አሳፋሪና በእስራኤል ማህበረሰብ ውስጥ ቦታ የሌለው በማለት በፍጥነት ያወገዙት ሲሆን ባለፈው ወር በደቡባዊ ሊባኖስ የኢየሱስ ክርስቶስን ሐውልት ሰብረዋል የተባሉ እስራኤላውያን ወታደሮች በቁጥጥር ስር መዋላቸውን ተከትሎ በዚያኛው ጥቃት የተጠረጠረ አንድ ግለሰብም በቁጥጥር ስር መዋሉ ተዘግቧል። በእስራኤልና በምስራቅ ኢየሩሳሌም የሚገኙ ክርስቲያኖች ከ2000 ዓመታት በላይ በዚያ አካባቢ የኖሩ ቢሆንም አሁንም ግን በእምነታቸው ምክንያት በእስራኤላውያን ጥቃት እየደረሰባቸው ይገኛል ተብሏል። የሃይማኖት ነጻነት መረጃ ማዕከል RFDC እንደገለጸው የዚህ ዓመት የመጀመሪያዎቹ 3 ወራት ብቻ ክርስቲያኖች 31 የትንኮሳ ድርጊቶችን ሪፖርት ያደረጉ ሲሆን አብዛኛዎቹም መጥፋት ወይም የቤተክርስቲያን ንብረቶችን ማበላሸት ናቸው ተብሏል። ባለፈው ዓመት የሮሲንክ ትምህርትና የውይይት ማዕከል ተንታኞች በእስራኤልና በምስራቅ ኢየሩሳሌም በግለሰቦችና በቤተክርስቲያን ንብረቶች ላይ 113 ጥቃቶች መፈጸማቸውን መዝግበዋል። ከነዚህ ውስጥ 61ዱ አካላዊ ጥቃቶች ሲሆኑ በዋነኛነት እንደ መነኮሳት፣ ቀሳውስትና የሃይማኖት አባቶች ያሉ የሃይማኖት ልብስ የለበሱ ሰዎችን ኢላማ ያደረጉ ናቸው ተብሏል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። በቤላሩስ ታሪክ ውስጥ ከፍተኛ ነው የተባለውና ከ15000 በላይ ሰዎች ያሳተፈ የወንጌል ምሽት መካሄዱን ይመለከታል። በቼሶቫክ አሬና በተካሄደው ታላቅ የወንጌል ስብሰባ 15500 የሚሆኑ ሰዎች ተሰብስበው የኃጢአት ደሞዝ ሞት ነው፣ የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው የሚለውን የምስራች መስማታቸው ተገልጿል። በዝግጅቱም አንድ ሰው ባለፈው ማክሰኞ ሕይወቱን ለማጥፋት አስቦ እንደነበር ነገር ግን እግዚአብሔር መለጠው ምስክርነት መስጠቱም ተነግሯል። በዚህም በወንጌል ምሽቱ ስነ ስርዓት መምጣቱን ተከትሎ የሰማው ወንጌል ኢየሱስ ክርስቶስን አምኖ እንዲቀበል እንዳደረገውም ተናግሯል። በተጨማሪም በመቶዎች የሚቆጠሩ ሰዎች ከኃጢአታቸው ተመልሰው ሕይወታቸውን ለጌታ አሳልፈው የሰጡ ሲሆን ይህ በቤላሩስ ታሪክ ውስጥ ከፍተኛና ታሪካዊ የወንጌል ስብሰባ ያደርገዋል ተብሏል። በዚህ ስራ ውስጥ ለብዙ ዓመታት በጸሎት ለተባበሩት አብያተ ክርስቲያናትና ፓስተሮች ምስጋና የቀረበ ሲሆን ባለፈው ሳምንት በአገሪቱ ያሉ ክርስቲያኖች 24 ሰዓት ያልተቋረጠ ጸሎት ሲያደርጉ እንደቆዩም ተጠቅሷል። እንዲሁም ከ43 የተለያዩ ከተሞች የተውጣጡ 1300 አባላት ያሉት መዘምራን፣ ኦርኬስትራዎች፣ ሙዚቀኞች ፕሮግራሙ ላይ በልዩ ሁኔታ መሳተፋቸው ታውቋል። ይህ ዘመን ጦርነት፣ ግጭትና መፈናቀል፣ በሽታና ረሃብ በስፋት የሚታይበት ዘመን ነው። ኃጢአት፣ አመጽና የሞራል ውድቀት ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ቢገኝም የዛን ያህል ወንጌል በኃይል እየተሰበከ ብዙዎች ከጨለማ አምልጠው የዘላለም ሕይወት ወራሾች እየሆኑ ይገኛሉ። መጽሐፍ ቅዱስ እንደሚያስተምረን አሁን ያለንበት ዘመን የመጨረሻው ዘመን ነውና ነቅተንና ተዘጋጅተን የጌታችን የኢየሱስ ክርስቶስን ዳግም መምጣት ልንጠባበቅ የወንጌልን የምስራች ላልሰሙም ወንጌልን ልንመሰክር ይገባል በማለት የዛሬውን በዚሁ አበቃን። ከቀሪዎቹ የማራናታ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ዜና ማራናታ ተከታትለናል። የተወደዳችሁ ተመልካቾቻችን እንግዲህ ወደ ቀጣዩ ደግሞ ፕሮግራማችን እናልፋለን። በድጋሚ መልካም ጊዜ ይሆንልን። በተለያዩ ጊዜያቶች መንግስተ ሰማያትን ሲኦልን የጎበኙ ሰዎችን ማቅረባችን ይታወሳል። እነዚህን አይነት ምስክርነቶችን ደግሞ ስናቀርብ በሲኦልም ያለውንም በመንግስተ ሰማያትም ያለውን እውነት ሰዎች እንዲረዱት ከማድረግ አንጻር የብዙዎቹን ደግሞ በተለይም ደግሞ ትክክለኛ ነው ብለን የምናምንበትን እንደ እግዚአብሔር ቃል የሆነውን በእርግጥ አከራካሪ ነው። ያው ግን ሰው ኢየሱስን ካየ መንግስተ ሰማያትን አያይም ብዬ አላስብም። አንዳንድ ጊዜ ሰው ኢየሱስን አየው ብሎ ሲል ብዙ ሰው ምንም አይል፣ መንግስተ ሰማያትን ወይም ሲኦልን እግዚአብሔር አሳየኝ ብሎ ሲል ግን ብዙ ተቃውሞ አለበትና መንግስተ ሰማያት ከኢየሱስ በልጦ ነው ወይ ያኛውን ለማየት የማይችለው ሰው የሚለውን ነገር ያከራክራልና ሰዎች ስለ መንግስተ ሰማያትም ስለ ሲኦል ማወቅ ካለባቸው እግዚአብሔር ያንን ነገር አያደርግም ብዬ አላምንም። የእግዚአብሔርም ቃል በመጽሐፍ ቅዱስም ውስጥ ይሄንን የተመለከቱ ሰዎች የጻፉልን አሉ። በዮሐንስ ራእይም
በሌሎችም የመጽሐፍ ቅዱስ ክፍሎች ውስጥ አሉና ዛሬም እንግዲህ ከዚህ ጋር የተያያዘ አንድ ፕሮግራም አለን። ስለሱ ነው እንግዲህ የምናቀርበው። ያው ጄሰን ይባላል። የ56 ዓመት ጎልማሳ ነው። ጄሰን እንግዲህ በአሜሪካን ሀገር በሆነ ኢንሲደንት በተፈጠረ ጉዳይ ያየውን የተመለከተውን ምስክርነቱን በተለይ ደግሞ እኔ ስለሱ ምስክርነት ሳስብ በጣም ብዙ ጊዜ ስናቀርብ ስለ ሲኦል ይናገራሉ፣ ስለ መንግስተ ሰማያት የሲኦልን አስከፊነት ይነግሩናል። ጄሰን የእግዚአብሔርን ፍቅር ያየበትን መንገድ ሲገልጽ ልቤን ነክቶታል። ተመልካቾቻችንም በጣም እንደምትወዱት አምናለሁ። ከአማርኛ ቲዩብ ነው ያገኘነው። እንድትከታተሉት በአጽንኦትም ተመልክታችሁ ለህይወታችሁ የሚጠቅማችሁ እንድትወስዱ ጋብዛለሁ። መልካም ጊዜ። ቀኑ ልክ እንደ ማንኛውም አይነት ቀን ነበር። ከስራ ወደ ቤት ተመለስኩ። ስራው ስለቆየው ቤቴ ቁጭ አልኩና ሳንድዊች መብላት ጀመርኩ። አንዴ ከገመጥኩኝ በኋላ ወዲያውኑ ሳል ያዘኝ። ያሳልኩት እንደ ሌላው ጊዜ ሳይሆን ይልቁንስ ከውስጤ የወጣው ደም ነበር። ሙሉ ሳንድዊቹ ላይ ያሳልኩት ደም ነበር። ቀጣይ የማቀው ነገር ቢኖር ስነቃ የሆስፒታል አልጋ ላይ ራሴን አገኘው። አይሲዩ ወይም የጽኑ ህመማን ክፍል ውስጥ ነበርኩኝ። ታዲያ በዚህ ሰዓት ወደ ግራዬ ስመለከት አንድ ሰው ቆሞ አየሁ። በእርግጥ በስጋ አይኖቼ አላየውም ነበር፣ ነገር ግን በስተግራ በኩል የሆነ ሰው እንደቆመ ይሰማኝ ነበር። በፍርሃት እንባዬ መጣ። ልሞት ያክል ተሰማኝ። ከረጅም ጊዜ በኋላ የእግዚአብሔርን ስም ተጣራው። ለመጨረሻ ጊዜ እግዚአብሔርን ፈልጌ የጠራሁት ምናልባትም 6 ወይም 7 ዓመቴ ላይ ይሆናል። የእግዚአብሔርን ስም አጥብቄ የጮክ ተጣራው። በዚህ ሰዓት ራሴን ጣሪያው ስር ተንጠልጥዬ አየሁት። ዙሪያዬን መቃኘት እችል ነበር። የተኛውን ሰውነቴን ጭምር አየው ነበር። ከዚህ በኋላ ግን አንድ የተዋበ ስፍራ ውስጥ ገባው። አንድ የሚያምር ቦታ። በዚህ ስፍራ ላይ የፍቅር ስሜት በጣም በኃይለኛው አለ። በቃ ዝም ብሎ ፍቅር ይሰማችኋል። ፍቅር እየፈሰሰ ያክል ባየሩ ላይ ነበር። ይህንን የጄሰን ጃኒሰን ታሪክ ከእንግሊዘኛ ወደ አማርኛ ተርጉምን ያቀረብንላችሁ አማርኛ ቲዩቦች ነን። ተከታተሉ። ስሜ ጄሰን ጃኒስ ይባላል። ያየሁትንና የቀመስኩትን ላካፍላችሁ ወደዚህ መጥቻለሁ። ቀኑ መጋቢት 2 2020 ዓመተ ምህረት ላይ ነው። በዚህ ቀን ላይ የሆነው ቅጽበት ህይወቴን ሙሉ በሙሉ ቀይሮታል ማለት ይቻላል። የተወለድኩት በ1970 ዓመተ ምህረት ነው። በአያቶቼ እጅ ያደግኩኝ ሲሆን አያቶቼ እግዚአብሔርን በጣም የሚፈሩ ሰዎች ናቸው። ከልጅነቴ ጀምሮ ስለ እግዚአብሔርና ስለ ቤተ ክርስቲያን እየተነገረኝ ነው ያደግኩት። የተማርኩትም ልክ እንደዚሁ የክርስቲያኖች ትምህርት ቤት ስለነበረ መጽሐፍ ቅዱስን አነብ ነበር። መጽሐፍ ቅዱስን ማንበብ እንደ ውዴታ ብቻ ሳይሆን እንደ ግዴታም ጭምር የነበረበት ስፍራ ነው። ያው አቅራቢያዬም ዙሪያዬም በሙሉ በክርስቲያኖች የተሞላ ስለሆነ የሚነገረኝንና የማነበውን በሙሉ አምናለሁ። መልካምን ከክፉ መለየት፣ ትክክል የሆነውን ትክክል ካልሆነው መለየት፣ ደግሞ ስለ መንግስተ ሰማያትና ስለ ገሃነም፣ ስለ መላእክቶች፣ ስለ አጋንንት በሙሉ አውቅ ነበር። ለ2 ዓመት ያክል መጽሐፍ ቅዱስን ብቻ እያጠናው ተምሬያለሁ። ደግሞም በቤተ ክርስቲያን ውስጥ የተለያዩ ድርጊቶችን፣ ድራማዎችንና መዝሙሮችም ላይ ጭምር እሳተፍ ነበር። ይሁን እንጂ ቤት ውስጥ ያደግኩት እጅግ በጣም በብዙ ጭቆና ነበር። ቤተ ክርስቲያን ሄጄ ስመለስ ቤት ውስጥ ሁል ጊዜ ወይ ድብድብ ወይ ጭቅጭቅ፣ በቃ ደስ የማያሰኝ ብዙ ነገሮች ነበሩ። የማያቸው ነገሮች በሙሉ ተስፋ የሚያስቆርጡና እጅግ በጣም ልብን የሚሰብሩ ነበሩ። በዚህም ምክንያት ሃይማኖቱን መከተል አቆምኩኝ። ልክ እንደ ድሮ መጽሐፍ ቅዱሴን መማርና ወደ ቤተ ክርስቲያን ለመሄድ ፍላጎትን ማሳየት አቆምኩ። ልክ እንደዛው በቤት ውስጥ የነበረው ጭቅጭቅና ድብድብ እየበረታ መጣ። በዚህ ሰዓት በቃ እግዚአብሔር ስለኔ አያስብም አይጨነቅም ብዬ ማሰብ ጀመርኩ። ከዚህ በኋላ ነበር ህይወቴ ቁልቁል መሄድ የጀመረው። አንዴ አግብቼ ፈትቻለሁ፣ ድጋሚ አግብቻለሁ። 2 ልጆች አሉኝ፣ የልጅ ልጆች አሉኝ። ኑሮዬ ምንም የተስተካከለ አይደለም። አሁንም የኑሮ ትንሹ ደረጃ ላይ ያለው ሰው ነኝ። ታዲያ አንድ ቀን በስራ ቦታ ላይ ሆኜ ስለ ኮቪድ እያወራን ነበር።
ያኔ ኮቪድ ገና የተፋፋመበት ሰሞን ስለነበረ ስለሱ ብቻ ነበር ወሬው። ታዲያ ትዝ ይለኛል ስለ ኮቪድ እኔ አልጨነቅም፣ ከዚህ የባሰ ብዙ ነገሮችን አሳልፌያለሁ እያልኩኝ አብረውኝ ለነበሩ ሰዎች ነግራቸው ነበር። ታዲያ ያቺን ቀን በደንብ አስታውስ ነበረ። በጊዜ ወደ ቤቴ ለመመለስ ፈለግኩኝ። ቀኑ መጋቢት 2 ቀን ላይ ነበረ። ከስራ ሰዓት ቀደም ብዬ ወደ ቤት ተመለስኩ። ቁጭ ብዬ የሰራሁትን ሳንድዊች ለመብላት ተዘጋጀው። በዚህ ሰዓት ነበር መተንፈስ እጅግ በጣም እየከበደኝ እንደነበረ እየተሰማኝ የነበረው። መተንፈስ ዳገት ሆነብኝ። ልክ አንድ ቀጥ ያለ ተራራን የሚወጣ ሰው እንደሚተነፍሰው አይነት አተነፋፈስና የአየር እጥረት እንዳጋጠመኝ እስኪሰማኝ ድረስ አየሩ እጅግ በጣም ከበደኝ። የዚህኔ ነው አንዴ በእጄ የያዝኩትን ሳንድዊች ገመጥኩ። ከዚህ በኋላ አንድ ደም የቀላቀለ ምራቅ ወዲያውኑ ያስለኝ ነበር። በሙሉ ሳንድዊቼ በዛ ደም ተጥለቀለቀ። ሌላ ጊዜ እጃችሁ ሲቆረጥ ወይም ካፍንጫችሁ ደም ሲወጣ ጠቆር ያለ ቀይ ደም ነው የሚወጣው። ይሄ ግን ነጣ ያለና ወደ ፒንክ የሚጠጋ ወይም ደግሞ ወደ ሮዝ ከለር የሚጠጋ ደም ነበር። እጅግ በጣም ለየት ያለ ነው። ከሌላው ጊዜ ደም የሚለያይ ነበር። ወዲያውኑ ወደ ኪችኑ ተጠጋውና ወደ ኪችኑ ለመግባት ስሞክር በሙሉ ጭንቅላቴ ድንዝዝ ያለ ስሜት ይሰማኝ ነበር። መተንፈስ ዳገት ሆነብኝ። ለመተንፈስ እጅግ በጣም እቸገር ጀመረ። በዚህ ሰዓት ወዲያውኑ መደንገጥና መርበትበት ጀመርኩኝ። ምክንያቱም ደግሞ ልክ አየር እንደሌለ ያክል ነበረ ስሜቱ የሚሰማኝ። ኪችን ውስጥ ገብቼ እንደምንም የድሮ ሚስቴ ጋር ለመደወል ሞከርኩ። እሷ በሕክምና ውስጥ ስለቆየች ቢያንስ የሆነ ነገር ትረዳኛለች ብዬ ነበር ያሰብኩት። እንደምንም እያቃሰትኩ የምችላቸውን ቃላቶች በሙሉ እያወጣው ላማክራት ሞከርኩኝ። ነገር ግን በየመሃሉ እያሳልኩኝ ስለነበር ምንም ልትሰማኝ አልቻለችም። ስልኬ ላይ ሳይቀር ደም በደም አደረግኩት። እሷም በሕክምና ውስጥ ስላለች ወዲያውኑ የሆነ ችግር እንደነበር ገባት። ወዲያውኑ ስሜን ጮክ ብላ ጄሰን ደህና ነህ ብላ ጠየቀችኝ። እኔም ምንም አይነት ደህንነት እንደማይሰማኝና አሁን ላይ ጋደም ልል እንደሆነ የምትችል ከሆነ እንድትደርስልኝ ጠየቅኳት። የሚገርመው ነገር የመጨረሻ የማስታውሰው እዚህ ድረስ ብቻ ነበር። ከዚህ በኋላ ምን እንደተፈጠረ ፈጽሞ አላውቅም። ነገር ግን አይኖቼን ጨፍኜ ስልኩ ከጎኔ እንዳለ ጄሰን ጋደም የምትል ከሆነ ትሞታለህ ስትለኝ ድምጿ በጆሮዬ ውስጥ ያቃጭልን ነበር። እኔም ለራሴ እያወራው ለሷ ስለማይሰማ እንዲል ነበር። ምንም ጥሩ ስሜት እየተሰማኝ አይደለም፣ ደክሞኛል፣ አልቻልኩም፣ ትንሽ አረፍድለው ስል ይሰማኝ ነበር። እሷ ግን አልተሰማትም። ምክንያቱም እጅግ በጣም በቀስታ ነበር የማወራው። ምንም አየር እንደሌለ ነበር የምተነፍሰው። እሷም ደግማ ለመጨረሻ ጊዜ ጄሰን ጋደም የምትል ከሆነ ትሞታለህ ስትል ነበር ትዝ የሚለኝ። ከዚህ በኋላ ምንም ነገር ትዝ አይለኝም። በኋላም ራሴን ስነቃ ያገኘሁት አይሲዩ ወይም ደግሞ ድንገተኛ ክፍል ውስጥ ነበር። ይህ ክፍል የመጨረሻ ሊሞቱ ከሞት አፍ ላይ ያሉ ሰዎች የሚገቡበትና በራሳቸው እንኳን መተንፈስ የማይችሉ ሰዎች ያለበት ስፍራ ነው። ክፍሉ ጨለማ ነበር። እጅና እግሮቼ ታስረዋል። በአፍንጫዬና በአፌ በኩል የመተንፈሻ ይሁን የምን ይሁን ማላቀው ትቦች ተሰካክተውብኛል። ማውራት አልችልም ነበር። ህመሙን ልነግራችሁ አልችልም። በህይወት ዘመኔ እንደዚህ አይነት ህመም አጋጥሞኝ የማያውቅ እጅግ በጣም ኃይለኛና ጠንካራ የሆነ ህመም ነበረው። ከአይምሮ በላይ የሆነ ህመም። 1000 ኪሎ ግራም የሚመዝን ዕቃ በላይ ላይ እንደተቀመጠ ያክል ነበር የሚሰማኝ። ደረቴን ይወጋኛል። የዶክተሮችና የተለያዩ ነርሶችን ድምፅ በጆሮዬ እሰማ ነበር። ታዲያ በዚህ ሰዓት ልክ ወደ ግራዬ ዞር ስል ልክ በሆስፒታል ውስጥ ያለው ቲቪ በተቀመጠበት ጋር አንድ ሰው ቆሞ አየዋለሁ። በእርግጥ በስጋ አይኖቼ አላየውም ነበር። ነገር ግን አንድ ሰው እንደቆመ እርግጠኛ ነበርኩኝ። የሆነ አካል መገኘት እንደነበረ እርግጠኛ ነኝ። በዚህ ሰዓት ሐኪሞችና ነርሶች ይመላለሱ ነበር። ያ ሰው ግን ቆሞ ጸጥ ብሎ ይመለከተኝ ነበር።
በእርግጥ ሐኪሞቹ መንቃቴን አይተው ለማውራት ይሞክሩ ነበር። እኔ ግን ምንም ምላሽ አልሰጣቸውም። ምክንያቱም እጅግ በጣም ከባድና የሚያስጠላ ህመም ውስጥ ነበርኩኝ። በቃ ዝም ብሎ መተኛትና ማረፍ ብቻ ነበር የምፈልገው። በነጋታውም ልክ እንደዚሁ ይህ ሰው በዛው ስፍራ ላይ ቆሞ ይመለከተኛል። እኔም ዝም ብዬ ይመለከተው ነበር። ቲቪው ጋር ቆሞ ስለነበረ እኔ ጋር የነበረችው ነርስ ወደ እኔ መጣችና ጄሰን ቲቪውን እንዳበራልህ ትፈልጋለህ ብላ ጠየቀችኝ። ነገር ግን ለጠየቀችኝ ጥያቄ እንኳን አግባብ መልስ መስጠት አልችልም ነበር። ምክንያቱም አፌ ላይ የተለያዩ ነገሮች ተደርገውብኛል። ደግሞ ማውራት ገና አልቻልኩም ነበር። ታዲያ እንዴት ነው ለዚች ነርስ አንድ ሰው እዛ ጋር ቆሞ እንዳለ ላስረዳት የምችለው? ልክ ይህ ከፊት ለፊት ያለው ካሜራ እንዳለ ሁሉ ይህንንም ሰው ልክ እዛው ጋር እንዳለ በአይኖቼ ባላይም አውቅ ነበር። በሶስተኛው ቀን መልሼ ዞር ብዬ ወደ ግራዬ ስመለከት ይህ ሰው አልነበረም። ከበፊቱ ሻል ያለ የጤና ሁኔታ ነበረኝ። አፌ ላይ የነበረውንም መተንፈሻ አውልቀውልኝ ነበር። የሚገርመው ነገር በዛ የጽኑ ህሙማን ክፍል ውስጥ ከ20 ቀን በላይ ቆይቼ ነበር። በእነዚህ 20 ቀናቶች ውስጥም ከ30 ኪሎ በላይ አጥቻለሁ። ሰውነቴ እጅግ በጣም ከስቶ ነበር። አሁንም ሰውየውም ባይኖር ያንን ቲቪ ዝም ብዬ ይመለከተው ነበር። ለምን እንደሆነ ባላውቅም እጆቼ በጽኑ ይንቀጠቀጡ ነበር። ማውራት አልችልም። በዚህ ሰዓት ከብዙ ዓመታት በኋላ ለመጀመሪያ ጊዜ ወደ እግዚአብሔር ጮኩኝ። እንዲህም ብዬ ጮኩ፣ እግዚአብሔር ሆይ እባክህ መሞት አልፈልግም፣ እባክህ እንድሞት እንዳትፈቅድ እያልኩኝ እለምናለሁ። እግዚአብሔር ሆይ እባክህ ልጆቼን ማየት ፈልጋለሁ፣ ለልጆቼ እንድኖር ፍቀድልኝ፣ ልጆቼን ከኔ እንዳትነጥላቸው። አውቃለሁ እንዳስከፋው፣ ካንተ ራኩኝ፣ ከቤትህ እንደራኩኝም አውቃለሁ። እባክህ ምህረት አድርግልኝ። ምንም ይሁን ምን ባንተ ሁል ጊዜ አምን ነበር። ነገር ግን ካንተ ጋር ህብረት ባለማድረጌ እባክህ ይቅር በለኝ፣ ማረኝ። እንባ በእንባ ሆንኩኝ። እጅግ በጣም ተነክቼ ነበር። ታዲያ በዚህ ቅጽበት ነው አንድ ነገር የተፈጠረው። ወዲያውኑ ራሴን ከላይ ሆኜ ከጣሪያው በታች 360 ዲግሪ እየቃኘውና እየተመለከትኩኝ ራሴን አገኘሁት። የሚገርመው በሆስፒታል አልጋ ላይ የተኛውን ሰውነቴን እንኳን ሳይቀር አየው ነበር። ሁሉም ነገር በግልጽ ይታየኛል። ታዲያ እኔ ከነበርኩበት ክፍል አሻግሮ አንድ ሰፊ የሆነ ሜዳ ይታየኛል። በጣም የሚያምር ስፍራ ነው። ሳሮቹ በስትክክል እንደተቆረጡ ያክል ነበር የሚታዩ። በጣም የተዋበና በቤተ መንግስት ውስጥ ብቻ የምናያቸው አይነት ገጽታ የነበረው ስፍራ ነው። እያንዳንዱ ነገር በግልጽ ይታየኝ ነበር። እጽዋቶቹ ላይ የነበሩ ስሮች እንኳን ሳይቀሩ ይታየኛል። የእጽዋቶቹ ቀለም ልክ እንደ ፈሳሽ ይታዩኛል። አንድ የብርሃን መገኘት ውስጥ እንደነበርኩኝ እርግጠኛ ሆንኩኝ። እጅግ በጣም የተዋበ ብርሃን ነበር። ከዚህ በኋላ በውስጤ የማላቀው እና እጅግ በጣም ጠንካራ የሆነ የፍቅር ስሜት ይፈስ ነበር። በቅጽበት ውስጥ ሁሉም ነገር ገብቶኛል። በማን ጥላ ስር እንደሆንኩኝ፣ ማን እንደያዘኝ፣ የት እንደሆንኩና የማን ፍቅር እንደሆነ ወዲያውኑ ገባኝ። ከዚህ በፊት ተሰምቶኝ የማያውቀው የመወደድ ስሜት ተሰማኝ። ምናልባት ይህን የመወደድ ስሜት በልጅነት አግኝቼ ቢሆን ኖሮ ብዬ አሰብኩ። ለመጀመሪያ ጊዜ እውነተኛ ሰላም ተሰማኝ። ለ50 ዓመታት ያክል በኖርኩት ተሰምቶኝ የማያውቀው ሰላም በውስጤ ፈሰሰ። የሆነ ዕውቀት እየገባብኝ እንደነበር ተረድቻለሁ። እስከ ዛሬ ድረስ ያልነበረኝ ዕውቀት ወዲያውኑ ገባብኝ። በቃ ያየሁትን ነገር በሙሉ የምረዳ ያክል ሆነ። በተፈጥሮ እደመምና እደነቅ ነበር። በዛ ላይ በዚህ ምድር ላይ የሌለውን ፍቅር እያጣጣምኩኝ ነበር። በዚህ ሰዓት ያ ብርሃን ሆኖ ለዚህ ስፍራ ያበራ የነበረው እግዚአብሔር አምላክ እጄን ያዘኝ። ወዲያውኑ በውስጤ የአባትነት ፍቅር ገባ። ቤቴ እንደደረስኩኝ ቤቴ እንደሆንኩኝ ያክል ተሰማኝ። ወዲያውኑ በአባቴ እቅፍ ውስጥ እንዳለው ሳቅ እንዲህ የሚል ስሜት ወደ ውስጤ መጣ። ዋው ምን አይነት መልካም የሆነ ቀን ነው!
ምን አይነት በመልካም ቀን ላይ ነው የሞትኩት አልኩኝ። ከእንደዚህ አይነት ስሜት ውስጥ በፍጹም ማውጣት አልፈለኩም። በቃ የህይወቴ የመጨረሻ እርካታ ላይ እንደደረስኩኝ ተሰማኝ። ይህ ሁሉ በምን ያህል ቅጽበት እንደሆነ አላውቅም። ምናልባት 10 ሰከንድ፣ ምናልባት 5 ሰዓታት አላውቅም። ነገር ግን ስሜቱ እጅግ በጣም ያረካል። በድጋሚ ሌላ አካል ከፊት ለፊቴ ቆመ። ይህ አካል ፍቅር ራሱ ነበር። ልክ ገና እንዳየሁት ውስጤ በፍቅር ተጥለቀለቀ። ፍቅርን በአይኔ እንዳየሁት ያክል ስሜት ተሰማኝ። ወዲያውኑ ይህ ኃይል ከየት እንደሚመነጭና ይህ አካል ማን እንደነበረ አወቅኩኝ። ይህ አካል ኢየሱስ ክርስቶስ ነው። አዎ የሺዋ ነበር። ሁሉም ነገር እጅግ በጣም የተዋበ ነበር። ሁሉም ነገር ፍጹም ሆነብኝ። አላውቅም፣ ምናልባት አሁን ያብራራዋላችሁ ካየሁት እጅግ በጣም ጥቂቷን ሊሆን ይችላል። የቀመሰ ብቻ ነው ሊረዳኝ የሚችለው። አዎ ገነት፣ ዋው! እጅግ በጣም የሚያረካ ነበር። የተሰማኝ ስሜት ከስሜትነት ያለፈ ከቃላትነት ያለፈ ነው። ወዲያውኑ እጆች መጡና ወደ ታች በቀስታ ሲገፉኝ ተሰማኝ። እነዚህ እጆች ቀስ እያሉ ወደ ታች ይገፉኝ ነበር። ወደ ታች ወደ ሰውነቴ እየተመለስኩኝ እንደነበረ ገባኝ። ወዲያውኑ ሰውነቴን አየሁት። ከዚህ በኋላ ራሴን ስጋዬ ውስጥ ነበር ያገኘሁት። ልክ በምነቃበት ሰዓት እንኳን የሆነ እጅ አሁንም እየገፋኝ እንደነበር ይሰማኝ ነበር። ወዲያውኑ ሁሉም ነገር ጭልም አለብኝ። በድጋሚ አይኖቼን ለመግለጥ ስሞክር ግን ሐኪሞችና ነርሶች የሞተውን ሰውነቴን ለማንቃት እየታገሉኝ አየሁ። ወዲያውኑ ወደ ግራ ዞር ብዬ ቲቪውን ተመለከትኩኝ። ያ በቀደም የነበረው አካል ካለና ከሌለ ለማየት ጓጓው። ነገር ግን ምንም አይነት አካል አልነበረም። ወዲያውኑ አወራው። አሁኑኑ ሁላችሁም ከዚህ ክፍል እንድትወጡልኝ እፈልጋለሁ። ምንም አይነት መድኃኒትም ሆነ ለሕክምና የሚያስፈልገኝን ነገር ትታችሁ ለጥቂት ደቂቃዎች እንድትወጡልኝ እፈልጋለሁ ብዬ በቁጣ ተናገርኩ። ነገር ግን ይህን የሰሙት ሐኪሞችና ነርሶች ደስተኛ አልነበሩም። ግራ ተጋቡ። ምናልባትም የመድኃኒቱ ነገር ይሆናል ብለውም አሰቡ። ነገር ግን ወዲያውኑ አሁንም ደግሜ እንዲወጡ አዘዝኳቸው። በእርግጥ በዚህ ሰዓት እነዚህ ሰዎች እብድ ነው ብለው ያስባሉ ብዬ ፈርቼ ነበር። አዎ ደግሞ እንደዛም ነው ሊያስቡ የሚችሉት። ነገር ግን ያየሁትን ወዲያውኑ ለማንም መናገር አልችልም ነበር። በቃ ብቻዬን ከእግዚአብሔር ጋር ህብረት ማድረግን ፈለግኩኝ። ከዚህ በኋላ ለጥቂት ቀናት በዛው ሆስፒታል ውስጥ ቆየው። ከወራት በላይ ቆይታ በኋላ ከዛ ሆስፒታል ወጣው። በእርግጥ ሆስፒታሉ እንዳልተሻለኝና ቤት መሄድ እንደሌለብኝ ነግረውኝ ነበር። ነገር ግን እኔ አላመንኩበትም። ወደ ቤት መሄድንና በሞትም ባልጋይ ላይ ሆኜ መሞትን እመርጥ ነበር። ደግሞ ያልጨረስኩት ጉዳይ እንዳለ አውቃለሁ። ሰማያዊ ጉዳይ ማስፈጸም አለብኝ። እንደማያገባኝ ለሆስፒታሎቹ ነገርኳቸውና እነርሱም አስፈረሙኝ። በእርግጥ የዚህ ሁሉ መንስኤ ሳምባዬ ውስጥ እጢ መገኘቱ ነው። እጢው በሳምባዬ ውስጥ ሆኖ ፈንድቶ ነበር። ይህ ደግሞ ለጤና እጅግ በጣም አደገኛ የሆነ ነገር ነው። ሰውነቴ ቀዶ ጥገና ሲደረግበት እጅግ በጣም ብዙ ሊትር ደም አጥሮት ነበር። ብዙ ሊትር ደም አውጥተዋል። ስለዚህ ለማገገም ግዴታ ሆስፒታል መሆን ነበረብኝ። እኔ ግን አልፈለኩም። ከዚህ በኋላ በጣም ትልቅ ድብርት ውስጥ ገባሁኝ። ከወራት በኋላ እግዚአብሔር ላይ መናደድና መቆጣት ጀመርኩኝ። ምክንያቱም ደግሞ ያን የመሰለ ስፍራ አይቼ ወደዚሁ ህመም ለምን ትመልሰኛለህ እያልኩኝ አለቅስ ነበር። ያንን ቦታ አይታችሁ መመለስ ማለት ድጋሚ መሞት ማለት ነው። የማይገናኝ ነገር ነው። በዛ ስፍራ ይሰማኝ የነበረውን ፍቅር እንዴት ላብራራላችሁ እንደምችል እኔ እንኳን አላውቅም። ወደ ምድር ስመለስ ግን ያ ፍቅር አልነበረም። ያ ስፍራ አልነበረም። ለአይን የሚማርክ ነገር አልነበረም። ያ የማላውቀው እውቀት አልነበረም። ሰው ሁሉ ተቆጪ ነው። ሰው ሁሉ በኑሮ ደክሞታል። መኖር አስጠልቶታል። የምታዩት ነገር ደስ አይልም። ሰዎች ይናደዳሉ፣ ይቆጣሉ። የአንዳንዶቹን ጥላቻ ታያላችሁ። በቃ እዚህ ምድር ላይ መኖር እንዴት ያስጠላ እንደነበር ተረዳው። ያኔ እንዳትወስደኝ ብዬ የለመንኩት እንኳን ጸጸተኝ። ይገርም ነበር። ያንን የመሰለ ስፍራ አይቶ መመለስና ከዚህ ምድር ጋር አብሮ ተግባብቶ መኖር እጅግ በጣም ይከብድ ነበር።
እግዚአብሔር መልሶ እንዲወስደኝና በዛ ስፍራ ውስጥ እንዲያኖረኝ መለመን ጀመርኩኝ። በዚህ መሃል እግዚአብሔር ተናገረኝ። የተናገረኝ ቀላል የሚመስሉ ቃላቶችና ቀላል ነገር ነበር። ለኔ ግን በህይወት ዘመኔ ከሰማኋቸው ነገሮች በሙሉ ጠንካራና ኃይለኛ አቅም የያዘ ድምፅ ነበር። እንዲህ አለኝ፣ አንተ እኮ ልጄ ነህ ብቻ ነበር ያለኝ። ይህን ድምፅ በሰማሁበት ሰዓት ወዲያውኑ በጉልበቶቼ ተንበርክኬ እጆቼን ወደ ላይ ከፍ አደረግኩና እንዲህ አልኩ፣ እግዚአብሔር ሆይ አዎ እኔ ልጅህ ነኝ እያልኩኝ አለቀስኩ። እኔ ያየሁትን ዕውቀት ካያችሁ በእውነት ህይወታችሁን እንደ ድሮ መኖር አትችሉም። አዎ በፍጹም እንደ ድሮ ልትኖሩ አትችሉም። እግዚአብሔር ግን እንደማይሳሳትና ይህ ሊሆን እንደሚገባ ማወቅ ነበር። አዎ ሁሉም ነገር የእግዚአብሔር ሰዓት ነው። የእግዚአብሔር ሰዓት እጅግ በጣም ውብ ነው። በዛ ስፍራ የነበርኩት ትንሽ የእግዚአብሔርን ፍቅር ለመቅመስና የልጅነቴን አምላክ ለማስታወስ ብቻ ነበር። እግዚአብሔር አምላክ ከልጅነት እስካሁን ድረስ ሲጠነቀቅልኝና ሲያስብልኝ ኖሯል። ምንም እንኳን እግዚአብሔር አያስብልኝም ብዬ በድፍረት ብናገረውም እሱ ግን ሁል ጊዜ አይኖቹ ከኔ ጋር ነው። ያስብልኛል። ስታመም አብሮኝ ይታመማል። ከሱ ጋር ህብረት ባለማድረግ የሚከፋዋል። እሱ አባት ነው፣ እንደ ሰው አይደለም። ለልጁ ልክ እንደ አባት ነው። አሁን ላይ በካሊፎርኒያ ውስጥ የእግዚአብሔርን ፍቅር ላገኘሁት ሰው በሙሉ እመሰክራለሁ። አዎ ያየሁትን የቀመስኩትን ከመመስከር የሚያግደኝ ምንም ነገር የለም። በመጨረሻም አንድ ነገር ልላችሁ እወዳለሁ። ሰዎች ይህ ስፍራ እንዳያመልጣችሁ፣ ይህ ውብ ስፍራ እንዳያመልጣችሁ። ምናልባት ይህንን ጥሪ የማደርገው ወይም ደግሞ ይህንን ቪዲዮ የምታዩት በምክንያት ነው። ከእግዚአብሔር ጋር ያላችሁን ህብረት አድሱ። እግዚአብሔር ዛሬም ልጆቹን ይጠራል። ዛሬም ልጆቹን በክፍት እጅ ሊቀበል ተዘጋጅቷል። ኢየሱስ ክርስቶስ ይወዳችኋል። ተባረኩ። ክቡራትና ክቡራን ተመልካቾቻችን የማራናታ ፕሮግራም እየተከታተላችሁ ላላችሁ በተለያየ ሀገር በተለያየ ሁኔታ ውስጥ ሆናችሁ ይህን ፕሮግራም ለምትከታተሉ ሁሉ እጅግ አድርገን እናመሰግናለን። እንግዲህ ፕሮግራማችን የዛሬው ይህንን ይመስል ነበረ። አብራችሁን ስለቆያችሁ በጣም ደስ ብሎናል። በመጨረሻም እንግዲህ በልባችን የሞላውን እኛም እንደዚሁ ቲታይም ላይ የምናወራውን ቢሆን ብለን የምናስበውን ለተመልካቾች የምናጋራበት ሰዓት ነው። አንዳንድ ሰዎችም ስለዚህ ጉዳይ እንዳወሩ እየነገርከኝ ነበር መሲና፣ ዛሬ የምናነሳውን ሀሳብ ለተመልካቾች አጋርተን ፕሮግራማችን የምንጨርስ ይሆናል ማለት ነው። እንግዲህ የተወደዳችሁ ተመልካቾቻችን፣ ቀደም ሲል እንዳልሽው በተለያየ ጊዜያቶች የምናነሳቸው ብዙ አይነት ርዕሰ ጉዳዮች አሉ። ዛሬ በልባችን ውስጥ ያለው ከአገልጋዮች ጋር በተያያዘ ከአገልጋዮችም ደግሞ ከደሞዝ ጋር በተያያዘ ከክፍያ ጋር በተያያዘ ብዙ ጊዜ የቤተ ክርስቲያን መሪዎች፣ ሽማግሌዎች፣ ቦርዶች የአገልጋዮችን የደሞዝ እርከን ወስነው አገልጋዮች የደሞዝ እርከን መሰረት እንዲያገለግሉ የሚወጣላቸው ነገሮች ይኖራሉ። እሱ እንደ ተቋም እንደ አሰራር ተገቢ ነው። ነገር ግን ደግሞ ይሄ ነገር ሲካሄድ ወይም ይሄ ነገር ሲወሰን ደግሞ ልክ እንደ እግዚአብሔር ቃል የማይለወጥ ወይም ደግሞ ይሄንን አሁን ካለንበት ኑሮ ጋር አሁን ካለንበት ኢኮኖሚ ጋር በተያያዘ ባለ ነገር ላይ ብዙ ጊዜ የዛን ያህል ትኩረት ተደርጎ ተሰርቶበት አገልጋዮች እንዳይቸገሩ የበለጠ ግን ደግሞ ከቤታቸው ከጓዳቸው ካላቸው ነገር ወጥተው መንፈሳዊ ነገር ላይ እንዲያተኩሩ የማድረግ ነገር ላይ ጥቂቶች ጋር ብቻ ነው ያለው ለማለት ይቻላልና ዋን ማን ሊደርሺፕ ያላቸው በአንድ ሰው የሚመሩ ቸርቾች ጋር ምንም ችግር የለም። እነሱ እንዳሻቸውም የሚያረጉም ስላሉ ሁሉም ናቸው ብዬ ባልልም ማለት ነው። ነገር ግን ደግሞ በቦርድ የሚወሰን በሽማግሌ የሚወሰን በቤተ ክርስቲያን አመራር የሚወሰኑ ውሳኔዎች ላይ ግን ብዙ ጊዜ በተለይ ፓስተሮች፣ ምክትል የሆኑ ወንጌላውያን፣ ሌሎች አስተዳደር ሰራተኞች፣ ጥበቃዎች፣ እንደዚህ ጸሐፊዎች፣ ጽዳት አካባቢ ያሉ በተለያየ አገልግሎት ዘርፍ ውስጥ ያሉትን ብዙ የማሰብ ነገር ላይ ይዘነጋል ብዬ አስባለሁ። አሁን ካለው የኑሮ ውድነት አንጻር ጋር ብዙ ጊዜ ለነዚህ ሰዎች ማሻሻያ የሚደረግበት ነገር በጣም የሚያሳዝን ነው። አሁን
የቱንም ያህል እንደው ከፍተኛ ደሞዝ ቢከፈልሽ አሁን ካለው የኑሮ ውድነት አንጻር በቂ አይደለም እና እነዚህን ሰዎች ታሳቢ ስናደርግ ካለው ከኑሮ ሁኔታ አንጻር ታሳቢ አድርገን እንደው ብናግዝ። አንዳንድ ጊዜ አንዳንድ የቤተ ክርስቲያን ሽማግሌዎች ወይም ቦርዶች እነሱ የተሻለ ኑሮ ይኖራሉ፣ አገልጋይ ግን ሲጨቁኑ ነው የሚኖሩት። በተለይ ደግሞ ፓስተሮቹ የሙሉ ጊዜ አገልጋዮች የሆኑት ምንም በቃ በጣም በመከራ ውስጥ እያለፉ በችግር ውስጥ እያለፉ እንደውም ምእመን ሁሉ የሚረዳቸው እንዳሉ አስባለሁ። ከተለያየ ቦታ እግዚአብሔር እያገዛቸው የሚኖሩ ቸርቻቸው ግን ገንዘብ ተከማችቶ ያንን ለማድረግ በጣም የሚቸገሩ መሪዎች ሳይ በጣም ነው ማዝ ነው። ምክንያቱም የእግዚአብሔር ቃል ምን እንደሚል እናውቃለን። የእግዚአብሔር ቃል ምን እንደሚል በደንብ የምንረዳው እውነት አለ። ለምንድን ነው የዚህን ያህል አገልጋይ መቸገርን እንደ ብጽዕና ወይም የአገልጋይ መቸገር ትክክለኛ የፈተና ሂደት ወይም የመከራ ሂደት የምናደርገው? ወይም ደግሞ አገልጋዩ በዛ አይነት ህይወት ውስጥ ስላለፈ የእግዚአብሔር ሐሳብ እንደሆነ አድርገን የምንቆጥረው? ገንዘብ እያለ መስጠት እየተቻለ የበለጠ እንዲዘረጋ የበለጠ እንዲያገለግሉ ማድረግ ሲቻል የዚህን ያህል ጭቆና ማድረግ የዚህን ያህል ልጆቻቸው የአገልጋይነትን እስኪጠሉ ድረስ መከራ ውስጥ የምታስገቡ የቤተ ክርስቲያን አመራሮች በእውነት ብትመለሱ መልካም ነው። ቤተሰብ ውስጥ ያሉ ልጆች አገልጋይነትን እስኪጠሉ ድረስ አገልጋይ መሆንን እስከማይፈልጉ ድረስ በእናንተ ምክንያት በአባቶቻቸው በእናቶቻቸው ላይ በሚደርስ ሰቆቃ የኑሮ ግፍ ምክንያት ትውልድ ባታማርሩ፣ ትውልድን ወደ ሌላ አቅጣጫ ባትመሩ። እጃችሁ ላይ ገንዘብ ካለ ሰው ባለው በፋይናንስ ባለው አቅም ብቻ ሳይሆን በእምነትም ጭምር ነው የሚኖረው እና የዚህን ያህል የማማረር ስራ ውስጥ የህይወት ምዕራፍ ውስጥ የምትከቱ ነገር ግን ደግሞ የሆነች ነገር ሲፈጠር ለማገድና ለማባረር የምትሸኩሉ የቤተ ክርስቲያን አመራሮች እንደምትሰሙኝ ስለማቅ ነው ይህንን የምናገረው። ከዚህ ነገራችሁ ብትጣቀቡ፣ ብታስተካክሉ፣ ማስተካከል የምትችሉትን ነገር በእናንተ አለመሰብሰብ፣ በእናንተ አለመወሰን፣ ከአመት እስከ አመት ባለመገናኘት የእናንተ ውሳኔ ልክ እንደ እግዚአብሔር ቃል የማይሻር እስከሚመስልበት ድረስ እናንተ የተሻለ ኑሮ ስለምትኖሩ ሌላው በጭቆና ሌላው በግፍ ውስጥ ሌላው በችግር ውስጥ ማለፍ አለበት ብላችሁ የምታምኑበትን ነገር አቁሙ። እግዚአብሔር ይጠይቃችኋል። እኔ ስለማንም አይደለም፣ ግን ይሄ የእግዚአብሔር ሐሳብ እንደሆነ እረዳለሁ እና ግፍ አትስሩ፣ መከራ ውስጥ አገልጋዮችን አትጨምሩ። እናንተ በማታመጡት እናንተ በማትሰጡት ገንዘብ የአንድን ቤተሰብ የአገልጋይን ቤተሰብ የምትጎዱበት የምትጨቆኑበት መከራ የምታሳዩበት መንገድ ለእናንተም አይበጃችሁም። በእግዚአብሔርም ፊት ትጠይቃላችሁ። እንደገና ኢኮኖሚካልም በሆነ ነገርም እንኳን የእናንተም ጭምር እንዲያዝ ታደርጋላችሁና ይህንን የምትሰሙ የቤተ ክርስቲያን መሪዎች፣ አመራር ላይ ያላችሁ፣ ቦርድ ላይ ያላችሁ፣ በተለያየ እንትን ውስጥ የምትወስኑ ሰዎች በጠቅላላ ጉባኤም ጭምር ቢሆን ማለት ነው ይህን ነገር እንድታስተካክሉ በጣም በጣም ከልቤ ባንክሮ የእግዚአብሔርም ሐሳብ የእግዚአብሔርም አጀንዳ የእግዚአብሔርም ቁጣም ጭምር እንደሆነ አስባለሁ። ስለዚህ በዚህ አቅጣጫ ላይ ያለውን ነገር ፈጥናችሁ ብታስተካክሉ፣ አታማሩ፣ አታስመርሩ፣ እግዚአብሔርን አታሳዝኑ። እናንተ ባደረጋችሁት ነገር ያ ቤተሰብ እግዚአብሔር ላይ ማልቀስ የለበትም። ስለናንተ የጸሎት ርዕስ ሆናችሁ ስለናንተ ማንባት የለበትም። እናንተ ክርስቲያኖች ናችሁ። በሆነ መከራ ውስጥ አልፋችሁ ሊሆን ይችላል። በሆነ ነገር ውስጥ አልፋችሁ የተሻለ ኑሮ ውስጥ ልትኖሩ ትችሉ ይሆናል። ነገር ግን እናንተ የተሻለ ኑሮ ስለምትኖሩ ሌላው ደግሞ በመከራና በችግር ውስጥ ማለፍ አለበት ብላችሁ የምታስቡ ከሆነ በጣም ትልቅ ስህተት ነው። በጣም ልትታረሙ ይገባል። እናንተ ሌላውን መተቸትም አቅምም የላችሁም። ይህንን ለምን እንደምናገር አላቅም። ሌላውን ለመተቸት ሌላውን ለማረም ወጥታችሁ የእግዚአብሔርን ቃል ለመናገር አቅምም ሊኖራችሁ አይገባም። ምክንያቱም እያንዳንዱ ቤተሰብ ውስጥ በእናንተ ምክንያት የሚማረሩ፣ በእናንተ ውሳኔ ምክንያት፣ በእናንተ ግትር ሀሳብ ምክንያት፣ በእናንተ እንቢተኝነት ምክንያት የምታማርሯቸው ሰዎች በእግዚአብሔር ፊት ማልቀስና ስለናንተ መጮ ስለናንተ የሚናገሩበት ቦታ እስከሚያጡ ድረስ መድረስ አለባቸው ብዬ አላስብም። የምታስተካክሉትን ነገር በቀላሉ ማስተካከል ትችላላችሁ። እናንተ የምትናገሩት የእግዚአብሔር ቃል አይደለም። የማይሻር ወይም የማይስተካከል የእግዚአብሔር ቃል ብቻ ነው። ነገር ግን
ማረምም ማስተካከልም የምትችሉትን ነገር በእናንተ ቸልተኝነትና ዳተኝነት በእናንተ የተሻለ ኑሮ ውስጥ በመኖር ሌላው ሰው አይቸገርም በሚል አስተሳሰብና አመለካከት ሌላውን አገልጋይ እና የአገልጋይ ቤተሰቦች ብዙ አይነት ነገሮች ያሉባቸውን ሰዎች ባትጎዱ፣ ስፍራ እንዲለቁ ባታደርጉ፣ በእግዚአብሔር ፊት እንዲማረሩ ባታደርጉ መልካም ነው ብዬ አስባለሁ። አላውቅም እንግዲህ ለምን ይሄን እንደምናገር፣ እግዚአብሔር ግን ያውቃል። ለሰማችሁት ሰዎች ግን በጣም ከትልቅ አደራና ከትልቅ ይቅርታ ጋር ይሄንን ልጠይቃችሁ እወዳለሁ። አዎ መሲ፣ በጣም ጥልቅ ሀሳብ ነው ይሄ። ብዙዎቻችን ቤት የሚያንኳኳ ጉዳይ ነው። እንግዲህ ለጋስነት፣ ደግነት ከቤተ ክርስቲያን ከወንጌል አማኙ መውጣት ወይም ደግሞ እንደ ማንነት እንደ ባህሪ ልንላበሰው የሚገባም ነገር ሆኖ ሳለ ነገር ግን በስራችን ያሉትን እየጨቆኑ ከኔ ወዲያ ማንም ምንም ቢሆን ግድ የለኝም ብሎ በቸልተኝነት እያለፉ ሰው ዋጋ ማስከፈል፣ በተለይ እግዚአብሔር ደግሞ ያልሰጠንን ቀንበር ተሸክመው እንዲቆዩ ምንም ኃላፊነት የማይሰማን መሪዎች፣ የቤተ ክርስቲያን አገልጋዮች እንዲሁም ደግሞ በተለያየ አስተዳደር ዘርፍ ላይ ያላችሁ ሰዎች ይህንን በጣም በአጽንኦት ሰምታችሁ በአስቸኳይም ደግሞ እርምጃ ወስዳችሁ ነገሮች ተሻሽለው በተለይ ይሄን ጊዜ ከመቼውም ጊዜ በላይ ከባድ ጊዜ ነው ያለው። አሁን የደሞዛችንን የምንኖርበትን የላይፍ ስታይል እናውቀዋለን። መሲ አንተ እኔ ራሳችን ብንጠየቅ የምናገኘው ገቢና የምናወጣው ወጪ የሚመጣጠንበት ታይም ላይ አይደለም። በእግዚአብሔር ቸርነት በእግዚአብሔር ምሕረት ነው እየኖርን ያለነውና ይህንን በማሰብ ጥቂቱን የሚባርክ አምላክ እያለን እኛ ግን የግፉ ዋና ባለቤት ዋና ተዋናኞች እንዳንሆን ኃላፊነት እየተሰማችሁ ይህ ነገር እንድታደርጉ በጣም በአጽንኦት ለመናገር እፈልጋለሁ። መጽሐፍ ቅዱሳችንም እውነተኛ አምልኮ በእግዚአብሔር አብ ዘንድ ይህ ነው ይላል። ወላጅ የሌላቸውን ልጆች መጠየቅ፣ ባልቴቶችን መጠየቅ የኛ የአምልኮ አንዱ ፓርት እንደሆነ እውነተኛ የሆነው ይሄ እንደሆነ የእግዚአብሔር ቃል ስለሚናገር በእግዚአብሔር ቃል መሰረት እኛም ተገዝተን መኖር እንዳለብን መናገር ፈልጋለሁ። እግዚአብሔር በልብ ይሄንን ነገር ስላከበደ ደስ ብሎኛል በጣም። አዎ እንግዲህ እንዳልሽው ባናስለቅስ መልካም ነው። የጸሎት ርዕስ ባንሆን መልካም ነው። እጃችን ላይ ባለ ነገር ደግሞ መዘርጋት የዛን ያህል የሚከብድ ነገር አይደለም። ይሄ የእግዚአብሔር ሐሳብ ነው። ብትቀበሉ መልካም ነው፣ ባትቀበሉ ግን በጓዳችሁ እዛ ጋር ያለው መከራ ወደ እናንተ ቤት ውስጥ በተለያየ መንገድ ሊመጣ እንደሚችል ይህንን ለመናገር እንወዳለን። ስለነበረን ጊዜ እግዚአብሔር አምላክ አብዝቶ ይባርካችሁ። የዛሬውን የማራናታ ፕሮግራማችንን በዚሁ ፈጽመናል። እንግዲህ ሳምንት ጌታ ቢፈቅድና ብንኖር የምንገናኝ ነው የሚሆነው። እስከዚያው መልካም ጊዜ